ሲዳማ ቡና በውድድር ዓመቱ እጅግ በጣም ጥሩ ጉዞ አድርጓል። ሲዳማ ቡና የውድድር ዓመቱ አልተጠናቀቀም። ለኢትዮ ኤሌክትሪክ ግን የመጨረሻ ጨዋታው ተጀምሯል። ፍራኦል ኳሱን መቆጣጠር አልቻለም። ምናልባት የመጀመሪያ ጎል ኦቤን የቀጥታ ስርጭት ደጋፊዎች በብዛት ሲኖሩ እንዲህ አይነት ቀረጻ የድሮን ቀረጻ የተለመደ ነው። በኢትዮጵያ እግር ኳስ ታሪክ የመጀመሪያው ነው ኦቤን በዚህ ረገድ። ኛዎቹ በሲዳማ ቡና በኩል ግን ይሄ የለም። በዚህ ሰዓት ፌዴሪኮ ኑሰ ጥሩ አቅርቦት፣ ቀላል ኳስ። ያም ቢሆን ግን በዚህ ሰዓት ሀብታሙ መሬት ለመሬት ተመታ ኳስ በዛቡ በላዩ ምናልባት በዚህ ሰዓት ፌዴሪኮ ኑሰ አቤል ያለው አቤል 15ኛ ጎል ፍለጋ አቤል በድጋሚ እነዚህ ደጋፊዎች ማርክ ከዚህ ደስታ ለመድረስ ብዙ ሮለር ኮስተር አልፈዋል። ሳጥኛ ይደርሳሉ፣ ግን የመጨረሻው ውሳኔያቸው ደካማ ሆኗል። ኢዮብ ደጋፊዎች እግር ኳስን ከዚህም በላይ ነው የሚወዱት። ማርክ የተለየ ድባብ፣ ጥሩ ቅጣት ምት፣ ጥሩ ድል አግኝተዋል። የሲዳማ ክልል ምክትል መስተዳድር ናቸው። በዚህ ሰዓት ምናልባት አቤል ጎል ማድረግ ይጠበቅባቸው። እድለቢስ ነው አቤል። ምናልባት አቤልን አጋጣሚ ሊጠቀም ይችላሉ። አቤል ሀብታሙ አቤል ጎል 1-0 ኢትዮ ኤሌክትሪክ። እቺ ጎል በሲዳማ ቡና ደጋፊዎች ላይ ቀዝቃዛዋ ልትቸልስ ትችላለች ወይ? ትኩረትን ይስባል። 7ኛ የሊግ ጎል አቤል ሀብታሙ። መጨረሻ ኤሌክትሪክ ጎል ማስቆጠር የሚገባው ተጫዋች ያስቆጠረ ይመስለኛል። የዚህ ጨዋታ ኮከብ አቤል ሀብታሙ ነው ያለ ጥርጥር። ማጥቃት ላይ በጣም ላይቭሊ ነው። ግሩም ቅጣት ጎል ነው ያስቆጠረው። ኳስ ለመጀመር ጥሩ ጎል ማግባት ሙከራ አቤል ሀብታሙ ጎል ሊያገኝ ይችላል ወይ? ፓትሪክ ሲቦማና ሌላ ጎል ማግባት ሙከራ ጎሉ ሳይቆ ፍራኦል ቀላል ኳስ። ሲዳማ ቡና ከብዙ ጥረቶች በኋላ የሊጉን ዋንጫ ሊያነሳ ጥቂት ደቂቃዎች፣ ሰከንዶች ብቻ ይቀራሉ። በሐዋሳ ዩኒቨርሲቲ ስታዲየም